ገሉ አግኝቼ ቪዲዮ ቀረጽኳቸውና አግኝተውኝ ነው የዚህ ቦታ ወደ ፖሊስ ጣቢያ ሲሄድ እዚህ ቦታ አምጥቶ ያገቱኝ ሌላ ቦታ ሳምንት አግተውኝ ነበር ዛሬ ደግሞ ወደዚህ ያመጣውኝ እኔ አሁን እዚህ ቤት ገባ ነው የሆነች ልጅ ከዚህ ይዘዋት በፍጥነት ያወጧት ብላ ተናግራ ነበር እዛ ጋር ያሉ ሰዎች ደግሞ በመጨረሻ ተናግረው ነበር በመጨረሻ ደግሞ አንደኛው ደግሞ እጅ ሰጥቶ እኔ ነኝ ሁሉም ያሉበት ቦታ መጋዘኑም ቤቱም ሁሉ ነገር ማቀውና እናገራለሁ እኔ ከዚህ ህይወት ወጣለሁ በግቶኛል ቤተሰብ አለኝ አሁን እዚህ በዚህ ወንጀል ውስጥ ደግሞ ተገድጄ ነው የነበረው ብሎ ቃል በቃል ተናግሮ ነበር እውነት ያ ቃሉ ሳያፈርስ ከሉል ጋር እኩል በየቦታ የፈለጉ አለችበት የተባለ ቦታ በሙሉ የፈለጉ እሱም አዘጋጀሁት ያለ ቦታ ደግሞ ሄደው ነበር አልተገኘችም ምክንያቱም ልዑል እንደደረሰባቸው ያንዳንዱ ነገር ኢንፎርሜሽን ይደርሳቸዋል ማለት ነው ትላንት በጣም ነው የተናደድኩት ተነበረው ለምን እንደሆነ ታውቃላችሁ ዘላለም ጋር የምትሰራ ሰራተኛ ከሱ ጋር የምትሰራ ባልደረባው ያንዳንዱ የት እንደደረሱ ምን ላይ እንደሆነ የት እንደገቡ ኢንፎርሜሽን መታስተላልፍ ልጅ ነበረች እንጂ እስካሁን ይሄ ነገር ዋጋ ይከፍሉበትም ነበር በህይወታቸው ዘላለም ሆነ የነስራይን ደግሞ ህይወታቸው መስዋዕትነት ከፍለው ነው እነ ማህሌትና ናትናይ የሚፈልጉት የነበረው ያ ነገር በፊት ደግሞ ወዳውም ያገኙዋቸው ነበር ለካ እቺ ልጅ ውስጥ ላይ ቁጭ ብላ ስራዋ ያሰራች ከዘላለም ደግሞ ስትቀበላለች ከመስፍን ደግሞ ገቢዋ ታገባለች በሁለቱም በኩል ማለት ነው የዘላለም ሊቀርብባት አልፈለገችም ለመስፍን ሊቀርብባት አልፈለገችም ይሄን ያህል መስዋዕትነት የከፈሉ እንዳያችሁ የነስራን በነናት ላይ ምክንያት ነው ያ ሁሉ የታገተው ያ ሁሉ ስቃይ ያሳለፈው ዘላለም ሆነ ከሚስቱ ቤተሰቦች ጋር ብዙ ልፋት መጨረሻ ላይ ደግሞ ህመም ላይ ወድቁ ያ ለምንድነው በእነዚህ በሁለት ወጣቶች ምክንያት አያውቋቸው ምንም ነገር ግን አልহামዱሊላህ በመጨረሻ ማህሌትን በእጁ ስለገባች በጣም ደስ ብሎኛል እንደዚህ ተባብራችሁ ሲሰሩ ነው በጣም ያምርባችሁ አቤል ነበር ዛሬ በጣም ደስ የሚል ነገር በቃ እንደዚህ በመጥፎ ልጅ ሰዎችን እንደዚህ ተሰብሰብ ብላችሁ ማጋለጥ ነው ያለባችሁ ማናችሁም ወጣቶች ከነስራይን ከዘላለም አንዱ ስሙ አላቀውም አቤልም ከነዚህ ጋዜጠኞች እስኪ ጥሩ ነገር ተማሩ በመጨረሻ ደግሞ አለችበት የተባለ ቤት ሲሄዱ ጊዜ አላመኑም እኛ አናቃትም ብሎ ሁለት ወንድማሞች ክደው ነበር እኛ ቤት አልመጣችም ማህሌት ምትባል ልጅ አናቅም ብለው ነበር ግን በመጨረሻ ያው ትግል እነሱ ፍቅር አይወድላችሁም እኮ በመስፍን ዙሪያ ያሉ ሰዎች ፍቅር የሚባል ነገር አያውቁም በቃ ጠብ ብቻ ነው የሚወድላችሁ ለምን እንደሆነ አላውቅም ግን በመጨረሻ ከነሱ ጋር የሚሰራ ስዩ የሚባል ልጅ ማህሌት ይዘዋት ክፍለ ሀገር እንደሄደ በጣም ሩቅ ቦታ እንደሆነ ተናግረዋል ቤቱ ደግሞ አናቀውም ጓደኛችን ነው ግን ሚስቱ ተናገራለች ብሎ ነው ሚስቱ ደግሞ አላቅም ብላ ክዳ ነበር በመጨረሻ ግን አመነች በልጇስ ይዘዋት አመነች ክፍለ ሀገር ድረስ እንዲ በጣም ላኢላሃ ኢላ ክፍለ ሀገር መጨረሻ ክፍለ ሀገር ነው ይዘዋት የሄደው ነበረው ግን ደረሱ በዛሬ ሁላቸውም ተሰባስበው ነው ክፍለ ሀገር የሄዱት በመጨረሻ ደግሞ ክፍለ ሀገር የነስራይን ክፍለ ሀገር እንደሚሄድ ጥቆማ ደርሶበታል እኔ እነዚህ ልጆች ይሄ የመስፍንም ሆነ የመስፍን በመስፍን ዙሪያ ያሉ የሆነ ኢንፎርሜሽን የሚያደርሳቸው ሰው አለ ባይሆን ኖሮ እኮ የነስርም አይኑ ሆነ ዘላለም ሲደርሱባቸው በዚህ ልክ አይሸሹም ነበር አሁን ደግሞ የነስራይን ተነስቶ ወደ ክፍለ ሀገር ሚስቱን ይዞ የሰዩ ሚስት ይዞ ክፍለ ሀገር ሲሄድ ጊዜ ኢንፎርሜሽን ደርሶት ካለበት ቤት አውጥቶ ጫካ ውስጥ ነው የጣላት ጫካ ውስጥ ጥሏት እሱ ጠፋ እሺ ጫካ ውስጥ ሊጥላት ለምን ጠፋ ወይስ ጫካ ውስጥ ጥሏት የሆነ ጉድጓድ ውስጥ ቁጭ ብሎ ነው የሚጠብቃት ካገኘዋት ካላገኘዋት ደግሞ ይያት ገና ሌላ ቦታ ሄዳለሁ ግን የትግል ይታገላሉ ነው እና የሆነ ኢንፎርሜሽን አሁንም ቢሆን ኢንፎርሜሽን የሚያደርስ ሰው አለ አሁንም ቢሆን ማለት ነው አሁን ወንድሟ ብቻ ነው የቀረው ናትናይን ብቻ ነው የቀረው ናትናይን ደግሞ እንዲገኝ ደግሞ ዱአ ማድረግ አለባችሁ ግን እኔ ማህሌት ናት በቃ ስለሆነች በጣም አሳዝናኝ ነበር መደፈር አለ ብዙ ስቃይ ያለኝ ሴቶች ወርወ የሚመጣብን ነገር አለ እሱ ስንት አይነት ስቃይ ያለው ወላሂ ከዛ ጭንቅ ስለወጣች እኔ በጣም ደስ ብሎኛል የነስራይን ጀግና ላንተ ኮኒ ቃላት የለኝም ለእናንተ ምንም አይነት ቃላት የለኝም አላህ Subhanahu Wa Ta'ala እድሜና ጤና ይስጣችሁ
ምንም ነገር እድሜና ጤና ይስጣችሁ። ሁሌ እንዲህ ጀግና ሆናችሁ ኑሩ። ሁላችሁም ደግሞ ማበረታት አለብን እነዚህ ልጆች፣ ወላሂ ማበረታት። እነዚህ ጀግና ምንም ነገር ሳይበግራቸው ህይወታቸው መስዋዕትነት ከፍለው የሚሰሩ ጀግኖቻችን ደግሞ እኛ ለእነሱ ደግሞ በቻልነው አቅም ቻናላቸው ሼር ማድረግ፣ ጥሩ ኮሜንት መጻፍ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ማበረታት አለብን። በእኛ የሚጠበቀው ይሄ ነው። ለምን እነሱም ህይወታቸው መስዋዕትነት ከፍሎ ነው እንደዚህ ክፍለ ሀገር ለክፍለ ሀገር ይህን ያህል ስቃይ በእነ ማህሌት እስኪ አስቡት። ከ2 ወር በላይ ነው የለፉበት። በዛ ላይ ደግሞ ህይወታቸው መስዋዕትነት ከፍለው የነስር አይነትም ልታገት ስንት ሙከራ ተደርጎባት በጓደኛዋ በኩል ጓደኛዋ ጥሩ ስለሆነችው አሳልፋ አልሰጥም ብላ ለነስራኝ መታ የነገረች። ግን ያ ሁሉ ስቃይ አልፎ ያ ሁሉ መከራ አልፎ ዛሬ ማህሌት በነስራ አይን ወይስ በሉል እጅ ስለገባች በጣም ደስ ብሎኛል። ሉላችን ሁሌ ኑረልን፣ ጀግና በርታ። አንተ የወለደች እናት 1000 ዓመት ትኖር። 1000 ዓመት ወላሂ አንተ ማላህ እድሜና ጤና ይስጥ። ኑርልን፣ ለዘላለም ኑርልን። እንደ አንተ አይነቱ ደግሞ ይብዛልን። ዛሬ ደግሞ ከአቤል ጋር ከሌላ ጓደኞች ሰብሰብ ብላችሁ ስትሄዱ ሳያችሁ እኔ በተለይ በጣም ደስ ብሎኛል። በቃ እንዲህ በጣም ኃይለኛ የሆነ ኬዝ ሲኖራችሁ እንዲህ ሰብሰብ ብላችሁ እጅ ልጅ ከያይዛችሁ በጉልበታችሁ ማሸነፍ ያለባችሁ። እሱ መስፍን በብር አይደለም ያሸነፈ የነበረው እስካሁን፣ እናንተ ደግሞ በጉልበታችሁ አያችሁ። ሀቅ መቼም አትደበቅም። እናንተ ሀቅን ይዛችሁ ስለተጓዛችሁ ሀቁን አላህ አውጥቶታል። በእጅ ገብታለች። እሱ ብሩ የትም አላደረሰውም። እንዳለ በብር የገዛቸው በሙሉ አንተ ስደርስባቸው ዘላለም ሲደርስባቸው እኮ እጅ ሰጥተዋል እንዳለ ማለት ነው። ብሩ አላደናቸውም ወይስ እሱም አላደነውም? እናንተ ደግሞ ሀቅና ሀቅ ይዛችሁ ስለተጓዘችው ሁሉ ነገር ሊከሸፈ። አሁንም ደግሞ መስፍን በእጃችሁ ይገባል። ናትናይን በእጃቸው ይገባል ኢንሻአላህ። አሁንም ጠንክሩ፣ በርቱ፣ ምንም ነገር እንዳትሸነፉ። ያው ክፍለ ሀገር መሄድ በጣም ድካም ነው፣ መንገዱም እናቀዋለን እኛም የክፍለ ሀገር ልጆች ስለሆን። ግን ያ ሁሉ ምንም ሳይመስላችሁ ጓደኞች ይዘ እነሱ ብቻ ይገኙ፣ እኔ እነሱ ሳይገኙ ጥሩ እንቅልፍ አልተኛም ብለህ ልክ እንደ እህት ልክ እንደ ወንድም ሁለታችሁ አንተ ሆነ ዘላለም እኔ ለአንተ ብቻ አይደለም ያ ሁሉ መስዋዕትነት የከፈላችሁ እኔ ለእናንተ ቃል የለኝም። ብቻ ምንም አላችሁ፣ ፈጣሪ እድሜና ጤና ይስጣችሁ። እድሜና ጤና ካለ ምንም ነገር ማድረግ መስራት እንችላለን። ይሄም የሰራችሁ እኮ ጤና ስላላችሁ ነው። ጥሩ አይምሮ፣ ንጹህ አይምሮ ስላላችሁ እኮ ነው። እንደናንተ አይነት ንጹህ አይምሮ፣ ምንም አይነት በውስጡ ሸር የሌለበት፣ ምንም አይነት ሙሲባ የሌለበት ጥሩ አይምሮ ያለው ወጣት አገራችን ላይ ይብዛልን። አቤልም አለ። ሁላችሁ እንዲህ ጥሩ የምትሰሩ ጀግኖች ሁሌ አይምሮአችሁ ንጹህ ይሁን፣ ልባችሁ ንጹህ ይሁን። ማህሌ ደግሞ እንኳን ደስ አለሽ፣ በነ ልዑል እጅ ስለገባሽ በጣም ደስ ብሎኛል። እንኳን ደስ አለሽ። ወንድምሽን ደግሞ በቅርብ አግኝተሽው ደስተኛ የምትሆኝበት ጊዜ ካለሽበት ህመም ድነሽ እነዚህ አንቺን የረዱ ወጣቶችን የምታግዥበት ከነሱ ጎን ሆነሽ ከነሱ እኩል እንደዚህ አስጸያፊ የሚሰሩ አረመኔዎች ደግሞ ከነሱ እኩል ታግለሽ ምሰሪ ቀን ቅርብ ያርግልሽ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።